ሰላም እንዴት ናችሁ? ይህ ዩኒክ አካዳሚ ነው። የዛሬው ሌሰናችን የሚሆነው እንግዲህ የኢንትራንስ ጥያቄዎችን መስራት እንደቀጠልን ነው። ዛሬ ደግሞ ምንድነው የሚሆነው ማለት ነው እንግዲህ ከፕሮባቢሊቲ የወጡ የኢንትራንስ ጥያቄዎች ከሶሻልም ከናቹራልም የወጡ እንግዲህ ከ2013 እስከ 2016 ድረስ የወጡ ጥያቄዎችን ነው የምናየው ማለት ነው። እነዚህ ጥያቄዎች 10 ጥያቄዎች ምናምን ናቸው። 5ቱ ከሶሻል 5ቱ ከናቹራል ናቸው ማለት ነው። ስለዚህ ቀጥታ ወደ ጥያቄያችን ስንሄድ እንግዲህ የመጀመሪያው ጥያቄ የሚለን ምንድነው ማለት ነው which one of the following numbers is the coefficient of this ይለናል። እንግዲህ x the power of 6 y the power of 4 in the expansion of x plus y the power of 10 ይለናል። ይሄኛው actually ባይኖሚያል ቴረምን ወይም ባይኖሚያል ኤክስፓንሽንን ተጠቅመን by using combination ነው የምንፈልገው። ግን እንደው ሌላ ነገር እንዳይመስላችሁ ኮንሴፕቱ ምን ማለት ነው? በቃ ይሄን x plus y ስንት ጊዜ ማባዛት ማለት ነው? እርስ በርስ 10 ጊዜ ማባዛት ማለት ነው። ያው ጊዜ ስለማይበቃ ምናምን ነው እንጂ ጊዜ ታላችሁ ስፔሻል ኤግዛም ላይ አይደለም ነገሩን ነው ያልኳችሁ ያለው። ጊዜ የሚኖራችሁ ከሆነ 10 ጊዜ አባዝታችሁት ኮኤፊሺየንቱን ማግኘት ትችላላችሁ ማለት ነው። አለበለዚያ ግን ደግሞ ምን ማድረግ እንችላለን ማለት ነው? አሁን በማሳያችሁ መንገድ ማለት ነው በቀላሉ መስራት እንችላለን ማለት ነው። ስለዚህ የመጀመሪያው ስቴፓችን የሚሆነው ያው 10 አለችን አይደለ? ዛት ምን ብለን እንጀምራለን ማለት ነው 10 0 ብለን እንጀምራለን 10 ከዛስ የx the power of ስንት እንላለን 10 ሲቀነስ 0 ስንት ነው 10 አይደለ? 10 እንላለን። የy ቫልዩ ደግሞ ሁሉ ጊዜ ከስንት የትኛዋን ነው የምትወስደው? ከስር ያለችውን እቺኛዋን ነው የምትወስደው 0 ነው የምትወስደው። y the power of 0 ማለት ደግሞ ስንት ማለት ነው? any number the power of 0 ቫሪያብልም ቢሆን ያው ነምበርን አይደል ዞሮ የሚወክለው 1 ነው የሚመጣልን 1 ታይምስ ይሄኛው ደግሞ ራሱን ያው ስለሚሰጠን ግድ y the power of 0 ማለት አይጠበቅብንም ማለት ነው። ከዛም በኋላ ሁለተኛው ደግሞ የሚሆነው ምንድነው? አሁን 10 0 አልን አይደለ? አሁን ምን እንላለን ደግሞ 10 1 እንላለን 10 1 ከዛስ የx the power of ስንት እንላለን 10 ሲቀነስ 1 ስንት ይሆናል? 9 ይመጣልናል ማለት ነው። 9 ይመጣልናል። y the power of ስንት እንላለን 1 እንላለን። y ሁሉ ጊዜ ስረኛውን ነው የምትወስደው 1 ማለት እንችላለን ችግር የለም። y ብንል ያው እሱን ነው የሚነግረን ማለት ነው። ዘን ፕላስ እንላለን። አሁን 10 1 አለ አይደለ? አሁን ደግሞ 10 ስንት እንላለን ማለት ነው 10 2 በቃ አሁን በጣም ቀላል ነው። እንደዚህ ነው የምትይዙት ማለት ነው። x the power of ስንት 10 ሲቀነስ 2 ስንት ይሆንልናል? 8 ይመጣልናል ማለት ነው። x the power of 8 y the power of 2 ይሆንልናል ማለት ነው። y the power of 2 ከዛም ፕላስ እናደርጋለን። አሁን 10 2 አልን አይደለ? አሁን ደግሞ 10 ስንት እንላለን 3 እንላለን። x the power of ስንት 10 ሲቀነስ 3 7 አይደለ? ከዛም በኋላ y the power of ስንት 3 እንላለን ማለት ነው። ያው ሁለቱ ሲደመር ማንንም መስጠት አለበት ይሄኛውን መስጠት አለበት ማለት ነው። እሺ ከዛም ፕላስ እናርግና ወደዚህ እንመለስና 10 4 አለ አይደለ? አሁን ደግሞ ስንት ይቀረናል ማለት ነው 10 3 10 4 እንላለን ማለት ነው። 10 4 x the power of ስንት 6 ማለት ነው። ያ ማለት 10 ሲቀነስ 4 ስንት ይመጣልናል? 6 ይመጣልናል። y ደግሞ ሁሉ ጊዜ ከስር ያለችውን ነው የምትወስደው ተባብለናል አይደለ? y the power of ስንት y the power of 4 ይመጣልናል ማለት ነው። x the power of 6 y the power of 4 እኛ የትኛውን ኮኤፊሺየንት ነው ፈልጎ የተባልነው? x the power of 6 y the power of 4 x the power of 6 y the power of 4 ስለዚህ ይሄኛውን ኮኤፊሺየንት ይሄኛውን ነው የምንፈልገው ማለት ነው። አክቹአሊ ይሄኛው ማለት ምንድነው? ኮምቢኔሽን ማለት ነው። እሺ ኮምቢኔሽን ማለት ነው። ኮምቢኔሽን ኦፍ 10 4 ያልኳችሁ ነው። ስለዚህ እያለ ይሄኛው ይቀጥላል እስከ ይሄኛው ስንት እስከሚሆን 10 4 10 5 10 6 እያለ እስከ 10 ይቀጥላል ማለት ነው። አንድ እስከሚመጣልን ድረስ ማለት ነው። እስከ 10 ይቀጥላል። እኛ ግን ኮኤፊሺየንቱን የዚህን ፈልጉ ስለተባል የዚህኛውን ፈልጉ ስለተባል ሌላውን እየሰራን ሰዓት መጨረስ አይጠበቅብንም። የዚህኛውን ኮኤፊሺየንት ፈልጉ ብንባል እዚህ ጋር ነው የምናቆመው። x the power of 8 y ስኩዌርን ኮኤፊሺየንት ፈልጉ ብንባል ኮምቢኔሽን ኦፍ 10 2 ነው የምንፈልገው ማለት ነው። አሁን ግን የዚህኛው ስለው ኮምቢኔሽን ኦፍ 10 4 ነው። ኮምቢኔሽን ደግሞ ማለት ባይ ዲፊኒሽን ያው የፈለጋችሁትን መተካት እንችላለን። n r ቢሆን ኮምቢኔሽን ኦፍ n ኦብጀክቶችን in r way ኮምባይን ብናደርጋቸው ምንድነው የሚመጣው ማለት ነው? n ፋክቶሪያል n minus r ፋክቶሪያል n minus 1 r ፋክቶሪያል ታይምስ r ፋክቶሪያል ነው የሚመጣለን ማለት ነው። that means በዚህ እንግዲህ in this case ደግሞ n ስንት ነች 10 ነች ለኛ አይደለ? ስለዚህ ምን እናደርጋታለን 10
ፋክቶሪያል ኦቨር እናደርጋለን። n ማይነስ r ፋክቶሪያል ማለት ደግሞ ስንት ነው? 10 ሲቀነስ 4 ፋክቶሪያል ማለት ነው። 10 ሲቀነስ 4 ደግሞ ስንት ነው? ፋክቶሪያል ማለት ነው። ከዛስ r ፋክቶሪያል አይደለ? r ፋክቶሪያል r ደግሞ ስንት ነች? 4 ፋክቶሪያል እናደርጋለን ማለት ነው። በቃ ይሄን ስንሰራ መልሱን አገኘ ነው ማለት ነው። የዚህኛውን ምን አገኘን ማለት ነው? ኮኤፊሺየንት አገኘን ማለት ነው። 10 ፋክቶሪያል ማለት ስንት ማለት ነው? ያው 10 እስከ 1 ድረስ ማባዛት ማለት 10 ሲባዛ 9 ሲባዛ 8 ሲባዛ 7 እናደርጋለን። ከዛም በኋላ እዚህ ጋር 6 ፋክቶሪያል አለችን አይደለ? ስለዚህ እዚህኛው ጋር ምን ማድረግ እንችላለን? 6 ፋክቶሪያል አድርገን ማጣፋት እንችላለን፣ ማባዛት ስለሆነ ማለት ነው። 6 ፋክቶሪያል ማለት እኮ 6 ሲባዛ 5 ሲባዛ እያለ እስከ 1 ነው። ምንም ችግር የለውም ማለት ነው። እሺ ከዛም በኋላ 6 ፋክቶሪያል እናደርጋለን። 6 ፋክቶሪያል በዚህኛው እናጣፋታለን ማለት ነው። ማን ይቀረናል? 4 ፋክቶሪያል። 4 ፋክቶሪያል ማለት ምን ማለት ነው? 4 ሲባዛ 3 ሲባዛ 2 ሲባዛ 1 እንደማለት ነው። እሺ ይሄኛው የላኛው ስንት ነው? 10 ሲባዛ 9 ሲባዛ 8 ሲባዛ 7 5040 ይመጣልናል። 5040 ይመጣልናል። 5000 ማባዛት ነው። 5040 ከስር ደግሞ 4 ፋክቶሪያል ምንላት 4 ሲባዛ 3 12 12 ሲባዛ 2 24 24 ሲባዛ 24 ይመጣልናል ማለት ነው። ከዛም በኋላ ሲካፈል ስንት ይሆናል ማለት ነው? ኤግዛክትሊ 210 ይመጣልናል ማለት ነው። ስለዚህ ዘ ኮኤፊሺየንት ኦፍ ይሄኛው እንግዲህ x the power of 6 y the power of 4 ስንት ይሆንልናል ማለት ነው? ኢንግሊሽ ኤክስፓንሽን 210 ይሆንልናል ማለት ነው። ስለዚህ ያው ምርጫችንን አሁን ማየት እንችላለን ማለት ነው። a 4860 ነው የሚለን፣ b 210 አለ፣ c አለ፣ d አለ። ስለዚህ መልሳችን የትኛው ነው የሚሆነው ማለት ነው? 210 ነው የሚሆነው ማለት ነው። which is እንግዲህ b ነው የሚሆነው። 2016 የናቹራሎች ላይ የወጣ ጥያቄ ነው። አይ ቲንክ ይሄ ብቻ ነው የወጣው መሰለኝ ከ2016 ለናቹራሎች ማለት ነው። ሌላው ምን ይለናል? a fair die is going to be rolled once ይለናል። ያው fair die ያው ታውቃላችሁ አይደለም? ይሄ አንዴ ሊወረወር ነው ማለት ነው። እንግዲህ ዳይ ስንት አሉት? 6 ቁጥሮች አሉት አይደል? ስትወረውሩ በቃ ወይ አንድን ወይ ሁለትን ወይ ሶስትን ወይ አራትን ወይ አምስትን ወይ 6 ነው የምታገኙት ማለት ነው። ሶ ፌር ዳይ ማለታችን ደግሞ ምንድነው? እንግዲህ ፌር ማለት ምንም አዲስ ነገር የለውም። ለሁሉም ቁጥሮች ምን ያላለ ለአንዱ ቁጥር ያላዳላ ማለት ነው። በስርዓት ስንወረውር የሚወረወር ከሆነ ፌር ዳይ ይባላል። ሶ ሌት ይለናል። ሌት e1 be the event e1 የምንላት event 1 የምንላት that is an even number። እሺ ስለዚህ e1 ምንድነው ይታባል? ኢቭን ነምበር ነች ተባል። ያው መጀመሪያ ግን እንትን ማውጣት አለብን አይደለ? ሳምፕል ስፔሳችን ይታወቃል። ግን ሳምፕል ስፔስ የምንለው አለ አይደለ? the possible outcome ማለት ነው። ያው የኤክስፐሪመንታችን possible outcome ዳይ ስንወረውር ወይ 1 ነው የሚወጣው ወይ 2 ነው የሚወጣው ወይ 3 ወይም 4 ወይም 5 ወይም ደግሞ ስንት ነው የሚወጣልን ማለት ነው? 6 ነው የሚወጣልን ማለት ነው። ከነኚህ ውስጥ አይወጣም። በቃ 1 2 3 4 5 6 ከዚህ ከስድስቶቹ አንዱ ነው የሚወጣው ማለት ነው ፌር ዳይ ሲወረወር። ስለዚህ ኢቨንት 1 የምንለው ኢቨንት is subset of እንግዲህ ሳምፕል ስፔስ ተባብለናል አይደል? ያኔ ትዝታላችሁ። ስለዚህ ኢቨንት 1 የምንለው the event that is an even number። ከዚህ ውስጥ እንግዲህ even numberዎች that means እነማን ማለት ነው? 2 4 እና 6 ማለት ነው even number። እሺ ቢሆኑ e2 ወይም ደግሞ ኢቨንት 2 ደግሞ ምን የምንላቸው? ፕራይም ነምበር starts from ስንት? ፕራይም ነምበር starts from 2። አንድ እንግዲህ ፕራይም ነምበርም ኮምፖዚትም ነምበር አይደለችም ነው ተባለው። ስለዚህ 2 ተዛን ሌላ ስንት አለን? 3 አለን ተዛን 5 አለን። እንግዲህ ያው ከዚህ ስለምናወጣ ነው እንጂ ፕራይም ነምበሮች ኢቭን ነምበሮች ምንም ኢንፋናይት ናቸው። ከዚህ ከሳምፕል ስፔሳችን ውስጥ ነው የምናወጣው። እሺ ኢቨንት 3 ደግሞ ምንድነው ይለናል ማለት ነው። ኢቨንት 3 be the event that is a multiple of 3 እንግዲህ ከ3 ይጀምራል። 3 አለ ተዛን ወዲህ 6 አለ ተዛን 9 እያለ ይሄዳል። ነገር ግን እኛ ያው ኢቨንታችን ውስጥ ማን ነው ሳምፕል ስፔሳችን ውስጥ 9 የለም። እዚህ ጋር እናቆማለን። and event 4 የምንለው አለ። ኢቨንት
4 የምንለው ደግሞ የታለ እንደው የሚለን be the event that multiple of 5 ማለት ከ5 ይጀምራል 10 ምናምን እያለ ነው የሚሄደው 5 10 15 ነገር ግን ያው 5 ብቻ ነው እዚች ውስጥ ያለችው ስለዚህ multiple of 5 ከዚህ ውስጥ 5 ብቻ እንጽፋታለን ማለት ነው ከዛም በኋላ then which one of the following pair of events are mutually exclusive event ምንላቸው ያው types of event ሆነው at the same time happen የሚያደርጉ ኢቨንቶች ናቸው ለምሳሌ አሁን ባጭሩ ልንገራችሁ አሁን ሳንቲም አለ አይደለ ሳንቲም ሲወረወር ሄድ ወይም እንግዲህ ኦር ቴል ነው የምናገኘው አይደለ ስለዚህ አንድ ሳንቲም ወርውረን ማለት ነው አንድ ሳንቲም ወርውረን ሁለቱንም ማግኘት እንችላለን አንችልም አይደለ ስለዚህ ዘ ኢቨንት እንግዲህ የሄዱ ኢቨንት እና የዚህኛው የቴሉ ኢቨንት ምንድናቸው ማለት ነው mutually exclusive ኢቨንት ናቸው ማለት ነው አንድ ኮይል ብቻ አንድ ኮይን ብቻ ተወረወርን ማለት ነው አንድ ሳንቲም ወርውረን ወይ ሄድ ወይም ቴል ነው እናገኘው እንጂ ሄድም ቴልም at the same time አናገኝም ማለት ነው ስለዚህ ይሄ የሄዱ ኢቨንት እና የቴሉ ኢቨንት ምንድናቸው የሚባሉት ማለት ነው ምን አይነት ኢቨንት ናቸው mutually exclusive ኢቨንት at the same time happen ማያደርጉ ኢቨንቶች ናቸው ማለት ነው ስለዚህ ከዚህ ውስጥ የትኞቹ ናቸው mutually exclusive event ይሉናል ያው ብዙ ሊገኙ ይችላሉ ከሁለትና ከዛ በላይ ሊገኙ ይችላሉ ነገር ግን እኛ ይሄኛውን አፕሩቭ ያደረግነው መሄድ እንችላለን አይደለ ያው mutually exclusive event ናቸው አይደለም የሚለው ለመለየት በቃ ኢንተርሴክሽን የሚኖራቸው ከሆነ ያ ማለት የመጀመሪያው ኢቨንት እና የሁለተኛው ኢቨንት ላይ የሆነ የጋራ ነገር የሚኖር ከሆነ mutually exclusive event አይደሉም ማለት ነው at the same time happen ሊያደርጉ ስለሚችሉ ማለት ነው ስለዚህ e2 and e4 ይለናል e2 ምንላት ይሄኛው ነው e2 ምንለው 2 3 5 ማለት ነው ያ ፕራይም ነምበሮች e4 ደግሞ 5 ነው ስለዚህ እነኛ mutually exclusive event አይደሉም ምክንያቱም ይሄኛው በሚወጣበት ጊዜ ማን አለች 5 አለች እንደገና ይሄኛው በሚወጣበት ጊዜ 5 አለች ማለት ነው ስለዚህ at the same time happen ሊያደርጉ ይችላሉ ማለት ነው ምክንያቱም ያው ኢንተርሴክሽን አላቸው ማለት ነው ሲምፕሊ ኢንተርሴክሽን አላቸው በቃ mutually exclusive event አይደሉም ማለት ነው ስለዚህ a ምን አይሆንም መልስ አይሆነንም ማለት ነው a መልስ አይሆንም ስለዚህ a ካንሰል እናደርገዋለን e1 and e2 ይለናል e1 የምንለው እንግዲህ 2 4 6 ነው e2 የምንለው 2 3 5 ነው አገን ማን አለን ማለት ነው ቱቱ አለን ማለት ነው ቱቱ አለን ስለዚህ ይሄኛውም ኢንተርሴክሽናቸው ስለሚሆን ሁለቱም mutually exclusive event አይደሉም ማለት ነው e3 and e4 e3 ምንለው 3 ስንት ነው 6 ነው 3 6 ነው e4 ምንለው ደግሞ ስንት ነው 5 ነው ስለዚህ አሁን ኢንተርሴክሽን አላቸው ነኝ የላቸውም ማለት ነው ስለዚህ ነኝ ምንድናቸው mutually exclusive event ይባላሉ ማለት ነው e1 ሶሎ ይሄኛው ይሆንልናል e1 and e3 e1 ስንት ነው 2 4 6 ነው e3 3 6 ነው ስለዚህ እዚህ ጋር ምን አለን 6 6 አለን ማለት ነው ስለዚህ ይሄኛው አይሆንም ማለት ነው እነኚህም አይሆንም ሶ ዘ ኦንሊ አንሰር የሚሆነው እንግዲህ ሲ ላይ ያለው ነው ሶ ሲምፕሊ ግን mutually exclusive event ምንላቸው at the same time happen የማያደርጉ ኢቨንቶች ናቸው ማለት ነው ይሄኛው የ2015 ናቹራል ላይ የወጣ ጥያቄ ነው ማለት ነው እሺ ሌላኛው ደግሞ in rolling a fair die again አሁንም እችሉ ዳይ ነው የምንወረውረው what the probability of obtaining 3 or 5 እንግዲህ ያው probability እንዴት እንደሚፈለግ ግድ ማወቅ አለባችሁ እሺ ያው ግን ጀነራል ነገሩ ምንድነው probability ስንፈልግ ማለት ነው number of event over the number of sample space ነው እናደርገው sample space እንግዲህ ያው number ኢቨንቱንም የሚይዝልን ማለት ነው in this case ያው የዳያችን sample spaceአችን ስንት ነው ከ1 እስከ 6 ያሉት ማለት ነው ቅድም የጻፍኩት እዚህ 1 2 3 4 5 6 እንግዲህ sample space ናቸው ከዛም በኋላ probability of obtaining 3 or 5 ኢቨንታችን ደግሞ ማን ናቸው ማለት ነው 3 ወይም እንግዲህ ዳይ በመኖረውበት ጊዜ 3 ወይም ደግሞ ኦር ማለት ነው ኦር 5 የመውጣት ፕሮባቢሊቲው ስንት ነው ይያለን ያለው ማለት ነው ስለዚህ እንግዲህ እኛ ምንም ከንትኑ ጋር እንትን የሚለን ነገር የለም ነምበር ኦፍ ኢቨንት ስንት ናቸው 1 2 አይደለ 3 እና 5 ናቸው ስለዚህ 2 ናቸው ማለት ነው ሶ ነምበር ኦፍ ኢቨንታችን 2 ይሆነልናል ነምበር ኦፍ ሳምፕል ስፔሳችን ስንት ነው 1 2 3 4 5 6 ማለት ነው ስለዚህ በቃ ፕሮባቢሊቲ ይሄ ነው 2 over 6 ያው ማቃለል አለብን በ2 1 ይሆንልናል በ2 ስንት ይሆንልናል ማለት ነው
በሁለት 3 ይሆንልናል ማለት ነው። ዛስ ኢት በቃ ይሄ 1/3 obtaining the probability of obtaining 3 or 5 ነው የሚሆነው። ሌላ ደግሞ ለምሳሌ አሁን event is equals to prime numberዎችስ ቢለን ለምሳሌ what the probability of obtaining prime number ቢለን ከዚህ ውስጥ prime number የሆኑት እነማን ናቸው? 2 3 እና 5 ናቸው አይደለ? ስለዚህ number of eventአችን ስንት ናቸው? 3 ናቸው። number of sample spaceአችን ደግሞ ያው 6 ነው ማለት ነው። ይሄኛው በሚቀለልበት ጊዜ በ3 1 በ3 ስንት ይሆንልናል ማለት ነው? 3 2 ይሆንልናል ማለት ነው። 2 ይሆንልናል በ3 6 ሲካፈል ለ3 2 ይሆናል። ስለዚህ 1/2 ወይም ደግሞ 0.5 ኦር ስንት ፐርሰንት ማለት ነው? 50% እድል አላቸው። ምክንያቱም 6 ኤሌመንት አለ ከ6 ውስጥ 3 የማግኘታችን ፕሮባቢሊቲ 50 ነው የሚሆነው እኩል ስለሆነ ማለት ነው። ሶ ፕሮባቢሊቲ ግን ሲምፕሊ ምንድነው በአንድ እንደዚሁም ደግሞ በስንት መካከል ነው የሚገኘው? በዜሮ መካከል ነው የሚገኘው ማለት ነው። በአንድና በዜሮ መካከል ነው የሚገኘው። አንድ ከሆነ ሹር ኢቨንት ነው፣ ዜሮ ከሆነ ደግሞ ኢምፖሲብል ኢቨንት ነው ማለት ነው። ለምሳሌ አሁን እንደዚህ ብለን in rolling a fair die was the probability of obtaining number 7 ቢለን number 7 ካለን እዚህ ውስጥ አንድ ምናምን ኢቨንት አንድ ነው ማለት አንችልም። መቼም ኢቨንታችን አንድ ነው አንልም፣ ምክንያቱም ሳምፕል ስፔሳችን ውስጥ አይገኝም ማለት ነው። ስለዚህ ሳምፕል ስፔሳችን ውስጥ ስለማይገኝ ምንድነው ኢምፖሲብል ኢቨንት ነው፣ ዜሮ እንላለን። ከዛ ለ6 that means ፕሮባቢሊቲያችን ስንት ይመጣል? ዜሮ ይሆናል ማለት ነው። ኢምፖሲብል ኢቨንት ነው፣ በቃ ልናገኝ አንችልም። ዳይኖር ውረን 6 ልናገኝ 7 ልናገኝ አንችልም። የሆነ ኮይን ጥለን 10 ቁጥርን ልናገኝ አንችልም። ወይ ሄድ ወይ ቴል ነው የምናገኘው ማለት ነው። ይሄኛው ደግሞ ያው የ2014 ናቹራል ላይ የመጣ የኢንትራንስ ጥያቄ ነው ማለት ነው። እሺ አራተኛ ደግሞ ምንድነው የሚለን which one of the following pairs of events are depend ይለናል። ያው ዲፔንደንት ኢቨንት የሆኑት ማለት ነው። ዲፔንደንት ኢቨንት ማለት አንዱ ኢቨንት ማለት ነው ሌላኛውን ኢቨንት ምን የሚያደርገው ሆነ አፌክት የሚያደርገው ሆነ ዲፔንደንት ነው የሚባሉት። ለምሳሌ አሁን እናንተ ማለት ነው ለምሳሌ ያው እናንተ 5 ጓደኛ ቢኖራችሁ ማለት ነው ከዛን የሆነ ቤት ውስጥ ብትቀመጡ ወይ አንድ ሰው ከ5 ውስጥ አንድ ሰው ወደ ውጪ ሲወጣ ሌሎቹን የቀሩትን አራቶቹን አፌክት የሚያደርግ ከሆነ በቃ ምንድናችሁ እርስ በራስ ዲፔንደንት ናችሁ ማለት ነው። ያው በእንትን ደረጃ ማለት ነው ዝም ብሎ ኮንሴፕቱ እንደሚገባችሁ ነው። ሌላው ለምሳሌ አሁን ኤ ምንድነው የሚለን ያው ዲፔንድ ኢቨንት የሆነውን ለዩ ነው የሚለን አይደለ? ስለዚህ any event obtaining from tossing a coin and rolling a die at the same time መጀመሪያ ምን እናደርጋለን? ኮይን አለ ሳንቲም ይጣላል፣ እንደገና ደግሞ ዳይም ምን ይወረወራል ማለት ነው። እንግዲህ ወይ ይጣላል ወይ ይወረወራል ማለት ነው። ስለዚህ ኮይን በመኖረውርበት ጊዜ ሄድ ወይም ደግሞ ምንድነው የሚወጣልን? እዚህኛውን ደግሞ ስንወረውር ከ1 እስከ ስንት ያሉ ቁጥሮች ነው የሚወጡት? እስከ 6 ነው። ስለዚህ የዚህ መወርወር ይሄኛውን አፌክት ያደርገዋል? አደርገውም፣ ምንም አፌክት ያደርገውም። ይሄ ኮይን ነው፣ ይሄኛው ደግሞ ዳይ ነው ማለት ነው። ስለዚህ አፌክት ስለማይደራረጉ ሁለቱ ኢቨንቶች ምንድናቸው? ኢንዲፔንደንት ናቸው እንጂ ዲፔንደንት ኢቨንት አይደሉም ማለት ነው። እሺ ሁለተኛው drawing 2 balls successfully from a box containing balls having the same size and shape with replacement ይለናል። ለምሳሌ ይኸውላችሁ እዚህ ጋር ምን ቢኖር 4 ኳሶች ይኖሩ ስንት ነው የሚለው እሱ 4 ኳሶች ቢኖሩ እኩል ሳይዝ አላቸው፣ ሼፓቸውም እንደዛው ነው። ከዛን drawing 2 balls ነው የሚለው። ስለዚህ ተራ በተራ ማለት ነው፣ ተራ በተራ ነው የምናወጣቸው። የመጀመሪያውን ቦል አወጣ ነው እዚህ ጋር ሆነ። ስለዚህ ስንት ቦሎች ቀሩ? 5 ነበሩ አይደለ? 5 ነበሩ። የመጀመሪያው ቦል ወጣ። ከዛም በኋላ ሌላኛውን ሁለተኛውን ለማውጣት ስንመጣ ይሄኛውን ቦል ምን አድርገን ነው መልሰን ነው ይሄኛውን ቦል የምናወጣው ማለት ነው። ስለዚህ ምንም አፌክት አይደራረጉም ማለት ነው። አሁን ፕሮባቢሊቲያቸውን እንፈልጉ ምንም አዲስ ነገር የለውም። ለምሳሌ መጀመሪያ አጠቃላይ ስንት ነበረ? 5 ነበር አይደል? አንዱን ቦል ስናወጣ 1/5 ነው የሚሆነው ፕሮባቢሊቲው ማለት ነው። ከ5 ውስጥ አንድ ስናወጣ ፕሮባቢሊቲው ለመጀመሪያው ኳስ። ሁለተኛው ኳስ ደግሞ ስንት ነው? አሁንም ይሄኛውን ያወጣነውን መልሰን ነው ሁለተኛውን ኳስ ያወጣነው አይደል? ስለዚህ ሳምፕል ስፔሳችን ያው ነው የሚሆነው 1/5 ነው። ሶ እነኚህ ምንድናቸው? ምንም ፕሌስ ስላደረግናቸው ኢንዲፔንደንት ናቸው ማለት ነው። ኢንዲፔንደንት ናቸው። የዚህ ኳስ መውጣት ይሄኛውን ፕሮባቢሊቲ ምን አደረገው? አፌክት አላደረገውም ማለት ነው። ስለዚህ ይሄኛውም ኢንዲፔንደንት ነው፣ ይሄኛውም ኢንዲፔንደንት ነው። ሲ ላይ ደግሞ drawing 2 cards one after the other
from a well shuffled pack of cards without a replacement ይለናል። ሪፕሌስ አናደርግ። ለምሳሌ አሁን ያው well shuffled pack ማለት እንግዲህ ይሄ ምንድነው በስርዓት የተፈወዘ ነው ምናምን የሚባል ማለት ነው። ካርታ ታለ ማለት ነው። ካርታ ለምሳሌ assume exactly ስንት እንዳለው አላውቅም 54 ወይ 52 ነው አይደለም የሚኖረው። ስለዚህ 52 ነው ያለው ብለን assume እናደርግ። ከዛን ወዲህ አንዱን ካርድ ወይም 7 ቁጥርን ወይ 1 ቁጥርን ልናወጣ እንችላለን። 1 ቁጥርን ስናወጣ ፕሮባቢሊቲ ወይም 7 ቁጥርን አወጣን። የዛች የ7 ቁጥር ፕሮባቢሊቲ ስንት ነው የሚሆነው? 1/52 ነው የሚሆነው። 1/52 እሺ። ከዛን ስንት ቀረን? አንዷ ወጣለች። አሁን አንዷ ወጣለች። እንደገና ደግሞ ሪፕሌስ አናደርግም። ያወጣናትን ሪፕሌስ አናደርግም። ከዛን ሁለተኛውን ካርድ ለምሳሌ ጆከሩን ለማውጣት ስንሞክር ስንት ነው የምንለው? ጆከር 1 ነው አይደል? 1/1 ስንት ነው የምንለው? 51 ነው የምንለው ማለት ነው። ዩ ሲ አሁን የመጀመሪያው ካርድ መውጣት የሁለተኛው ካርድ ላይ ያለው አፌክት አድርጎታል ፕሮባቢሊቲውን 1/51 ነው የሆነው። ያኛው ግን የመጀመሪያው ኳስ 1/52 ነው ማለት ነው። ስለዚህ ምንድናቸው አሁን እነኚህ each other affect ስለሆኑ ዲፔንደንት ናቸው ማለት ነው። ዲፔንደንት ኢቨንቶች ናቸው ማለት ነው። so that ይሄኛው ምን ይሆንልናል? ዲፔንደንት ኢቨንት ነው። tossing two coins simultaneously and obtaining head from one and tail from the other ይሄኛው ኢንዲፔንደንት ነው። ለምሳሌ አንድ ሳንቲም እዚህ ጋር አለን፣ እዚህኛው ጋር ደግሞ አንድ ሳንቲም አለን። ከዚህ ስንወረውር ወይ ቴል ወይ ሄር ነው የሚወጣልን አይደለ? ከዚህም ስንወረውር እንደዛው። ስለዚህ ምንድነው የሚለን? obtaining head from the first እዚህ ጋር ሄድ ብናገኝ እዚህኛው ጋር ደግሞ ቴል ብናገኝ ምንም በቃ እዚህ ጋርም 1/2 ነው ፕሮባቢሊቲው፣ እዚህኛው ጋር 1/2 ነው ፕሮባቢሊቲው ማለት ነው። ዛሴት ይሄ አፌክት አይደራረጉም። ኮይ ምንድነው የሚለን? ቶሲንግ ቱ ኮይን ሁለት ኮይን የተለያዩ ሁለት ኮይኖች ስለሆነ ማለት ነው። ለዛ ነው አፌክት የማይደራረጉት። ሶ ዛንሰር እንግዲህ ምን ይሆንልናል ማለት ነው? ሲ ይሆንልናል ማለት ነው። ሲ በቃ አፌክት የሚያደርገው ተሆነ አንዱ ካርድ ሌላኛውን ካርድ አፌክት የሚያደርገው ተሆነ እንግዲህ ምንድነው የምንለው ማለት ነው? ዲፔንደንት ኢቨንት እንላቸዋለን ማለት ነው። ሌላው a bag contains ወይም a box ማለት ትችላላችሁ contains 2 red 3 yellow and 5 green balls። ስለዚህ የሆነ ባግ ወይም ቦርሳ ነው አክቹአሊ፣ ግን እዚህ ጋር ምን ይሁን ማለት ነው? እዚህ ጋር ለምሳሌ አሁን ይሄ ባግ ይሁንና ስንት ማለት ነው? ሁለት ቀይ እንትኖች ማለት ነው። ሁለት ቀይ ኳሶች አሉ። ስለዚህ እንደዚህ ማለት ነው። assume this is green ማለት ነው። ግሪን በሉና assume አድርጉት። ሁለት ቀዮች አሉን፣ 5 ግሪን ኳሶች አሉ። እንደገና ደግሞ 3 ምን ኳሶች አሉን ማለት ነው? 3 yellow ኳሶች አሉን። one ball is drawn at random ዝም ብለን ለምሳሌ አይናችሁን ጨፍናችሁ ከዚህ ውስጥ አንዱን ኳስ ልታወጡት ነው ማለት ነው። randomly ልታወጡት ነው። then what's the probability that the drawn ball is not yellow ይለናል ማለት ነው። አሁን ይኸውላችሁ የየሎውን ፕሮባቢሊቲ ሳይሆን እየጠየቀን ያለው የምኑን ነው ማለት ነው። አንዷን እንትን አጠፋዋት። ምኑን እየጠየቀን ነው ማለት ነው? የምናወጣው አይናችንን ጨፍነን ከዚህ ውስጥ በምናወጣበት ጊዜ የሎ እነኚህ ሶስቱ ኳስ ያለ መሆኑ ፕሮባቢሊቲ ስንት ነው ነው የሚለን። ያው ፕሮባቢሊቲ የምንለው ምንድነው? ነምበር ኦፍ ኢቨንት ኦቨር number of sample space ነው ተባብለናል አይደለ? number of sample space ነው። once እሱን ካልን በኋላ number of sample spaceአችን ስንት ነው? አጠቃላይ ሁለት ቀዮች አሉን፣ 3 yellow ኳሶች አሉን፣ 5 green አሉ። ስለዚህ 2 ሲደመር 3 5 5 ሲደመር 5 10 ነው ማለት ነው። 10 number of sample spaceአችን ነው። ሌላው ግን ፕሮባቢሊቲ ማንን ነው የተጠየቅነው ማለት ነው? yellow የማይወጡትን ኳሶች የሎ የማይወጣው ፕሮባቢሊቲ ማለት ነው። ስለዚህ እነኚህን ሶስቱን ኳሶች እናወጣለን ማለት ነው። ሪሙቭ እናደርጋለን። ሪሙቭ ይደረጋሉ ማለት ነው። ስለዚህ ስንት ይቀረናል ማለት ነው? ነምበር ኦፍ ኢቨንታችን 1 2 3 4 5 6 7 ያ ማለት ሬድ እና ግሪኖቹ ማለት ነው። ነምበር ኦፍ ኢቨንታችን ስንት ይሆናል? 7 ይሆናል። ነምበር ኦፍ ሳምፕል ስፔሳችን ስንት ይሆናል? 10 ይሆናል። ስለዚህ ፕሮባቢሊቲያችንም 7/10 ይሆንልናል ማለት ነው። የሎ የማይወጣው እንግዲህ ፕሮባቢሊቲ ስንት ነው? 7/10 ነው ማለት ነው። የሎ የሚወጣውስ ቢለን what's the probability of the drawn ball is yellow ቢለን ለምሳሌ ስንት ነው የሚሆነው? ስንት የሎዎች አሉ? 3 አይደለ? ስለዚህ 3/10 እንላለን ማለት ነው። በጣም ቀላል ነው። what's the probability that the drawn ball is not green ቢለንስ green is not green ቢለን ኖሮ ስንት ነው የሚሆነው ማለት ነው? እንግዲህ ግሪኖቹን እንዳለ እነኚህን አምስቶቹን ኳስ ሪሙቭ እናደርጋለን። ስንት ይቀረናል? 2 ሬድ እና 3 የሎ ይቀረናል። that means 5 ይሆናሉ። 5/ስንት ይሆንልናል ማለት ነው? 10 ይመጣልናል። that means 1/10
2 ይመጣልናል ማለት ነው 5 ኳስ ስለሆነ እንደዚህ ያደረጋችሁ ነው የሚሰራው በጣም ቀላል የሆነ ጥያቄ ናቸው ምንም ዋንስ ኮንሴፕቱን ከተረዳችሁት ማለት ነው the answer should be B ማለት ነው 7/10 ይሆንልናል ማለት ነው አሁን እንግዲህ ይሄ 2014 ላይ የመጣ ናቹራል ጥያቄ ነው አሁን ቀጥታ ወደ ሶሻል እንገባለን ማለት ነው identical balls labeled from 1 to 10 be placed in a box ይለናል የሆነ ቦክስ ቢኖረን ማለት ነው ከዛን ከ1 እስከ 10 ድረስ ሌብል ሆነዋል ማለት ነው አንድ አይነት የሆኑ ኳሶች a ball is drawn at random ከዚህ ከ10 ውስጥ ማለት ነው አንድ ቦል randomly ብናወጣ ልክ እንደ ቅድሙ ማለት ነው what the probability that the ball is labeled neither odd nor multiple of 3 ማለት ነው ስለዚህ ያው number of sample spaceአችን ስንት ነው የሚሆነው 1 2 ምናምን ብሎ እስከ 10 ማለት ነው that means number of sample spaceአችን ስንት ነው የሚሆነው ማለት ነው 10 ነው ማለት ነው 10 ነው ከዛን number of eventአችን probability ራሱ ኢቨንታችን probability ያልተጠየቅነው ምን ያለው ነው or number እና multiple of 3 ያልሆኑ ቁጥሮች የመውጣት probabilityቸው ነው ስለዚህ ከዚህ ውስጥ or number እና multiple of 3 ያልሆኑ ቁጥሮች እነማን ናቸው ማለት ነው 2 አለ 4 አለ ወይም ደግሞ እናውጣቸው ለምሳሌ or number የምንላቸው እነማን ናቸው ነው or number የምንላቸው event 1 ብንል or number የምንላቸው እነማን ናቸው 1 3 5 7 9 አይደለ 1 3 5 7 9 ናቸው ማለት ነው እነኚህ or number ናቸው multiple of 3 ከ1 እስከ 10 ያሉት ደግሞ ስንት ናቸው ማለት ነው multiple of 3 እንግዲህ event 2 ማለት ትችላላችሁ 3 አለ 6 አለ 9 አለ ማለት ነው ቶታል ኢቨንታችን እንግዲህ ዩኒየኑ ስንት ይሆንልናል ማለት ነው 1 አለ ከዛም በኋላ 3 አለ 5 አለ then 7 9 ይሆንልናል ማለት ነው 9 1 3 5 7 9 ያ ማለት ይሄኛው መልቲፕል ኦፍ እዚህ ጋር 6 ማለይ 6 እንጨምሩባት ማለት ነው ይሄኛው ያው ኦድ ነምበር ናቸው ከ1 እስከ 10 ያሉ 1 3 5 7 9 ይሄ እነኞቹ ደግሞ መልቲፕል ኦፍ 3 የሆኑ ናቸው ከ1 እስከ 10 ያሉ 3 9 3 9 3 6 9 ማለት ነው አጠቃላይ ደግሞ ስንት ይሆኑልናል ማለት ነው እንግዲህ 1 አለች 3 አለች አንዷን 3 ነው የምንወስደው ተዛን 5 አለችን ተዛን 6 ተዛን 7 ተዛን 9 ማለት ነው እንግዲህ 1 2 3 4 5 6 ማለት ነው እንግዲህ የቀሩት ደግሞ አሁን እነኚህ አንዷን ቦል ስናወጣ ይሄ ያለ መሆኑ ፕሮባቢሊቲ ነው የተጠየቀው ከዚህ ውጪ መሆን አለበት ማለት ነው ስለዚህ ከዚህ ውጪ የሆኑት ደግሞ እነማን ናቸው ነው 2 አለችን ልክ እንደጻፍኩላችሁ ማለት ነው 4 አለን 6 ኦሬዲ ወጣለኝ መልቲፕል ኦፍ 3 ስለሆነ ተዛም በኋላ 8 አለን ተዛም በኋላ ራሱ 10 አለን ማለት ነው ራሱ 10 አለን ስለዚህ ነምበር ኦፍ ኢቨንታችን ስንት ነው ማለት ነው የዚህኛው 4 ነው ማለት ነው ነምበር ኦፍ ኢቨንታችን 4 ነው የሚሆንልን that means እንግዲህ probability number of event over number of sample space ነው number of event 4 ነው over number of sample space 10 ነው ማለት ነው ከዛም በኋላ በ2 ይሆንልናል በ2 5 ይሆንልናል ማለት ነው the answer should be 2 over 5 ማለት ነው that means c ይሆንልናል ማለት ነው 2 over 5 ይሆንልናል ማለት ነው እሺ ሰባተኛው ጥያቄያችን ደግሞ እንግዲህ ከ2015 ሶሻል ላይ ነው የመጣው a committee of 5 members was formed from 6 females and 4 males ይለናል actually ይሄኛው የግሬድ 11 ላይ ዩኒት 8 መታወት ከሆነ እንደዚህ ሚል የሆነ ኤግዛምፕል ነገር አለ መሰለኝ ከሱ ጋር የሆነ ተቀራራቢነት አለው ዞሮ ማለት ነው ኮሚቴው የሆነ ኮሚቴ አለ ኮሚቴው ስንት ማህበር እንትኖች አሉት ሜምበሮች አሉት አባላት አሉት 5 አባላት አሉት እነዛ አባላት ደግሞ የሚመረጡት ከ6 ሴቶችና ከ4 ወንዶች ናቸው እንግዲህ ይሄ ሁሉ ሄደው አይገቡም ከዚህ ውስጥ የሆኑ ሴቶች ይመረጣሉ ከዚህ ውስጥ የሆኑ ሴቶች ይመረጣሉ that means ከሴቶቹ ስንት ሴቶች ናቸው የሚመረጡት 3 ሴቶች ከወንዶች ውስጥ ደግሞ 2 ሴቶች ማለት ነው ስለዚህ ስንት ማለት ነው 3 ሴቶችና 2 ወንዶች ያሉት ኮሚቴ ይመሰረታል ማለት ነው ከዛም በኋላ የጠየቀን ምንድነው የሚለን how many different committee can be formed that consists 3 females and 2 males ነው የሚለን ማለት ነው እንደዚህ አይነት አብዛኛው ጊዜ ማትሪክ ላይ ወይ ኢንትራንስ ላይ ሲመጣ how many different committee ያ ማለት how many way ምናምን አለ አይደለ ኮምቢኔሽን እና ለኮምቢኔሽን እና ለፐርሙቴሽን የሚያዳሉ ጥያቄዎች ሲኖር
አብዛኛው ጊዜ 99% ማለት ነው በኮምቢኔሽን ነው የምንሰሯቸው ማለት ነው። ስለዚህ አሁን ኮሚቴው የሚመሰረተው ስንት ነው? ኮምቢኔሽን እናደርጋለን። ኮምቢኔሽን ኦፍ ስንት እናደርጋለን? ከስድስት ሜሎች አሉ። ከስድስት ሜሎቹ ስንት ናቸው የሚመረጡት? ሶስቱ ይመረጣሉ። ኤንድ ነው ያለን እዚህ ጋር ኤንድ ነው ያለን አይደለ? ታይምስ ይሆንልናል። እንደገና ደግሞ ከአራት ወንዶች ውስጥ ስንቱ ይመረጣሉ ማለት ነው? ሁለቱ ይመረጣሉ ማለት ነው። ያ ማለት ከስድስት ሴቶች ሶስት ሴቶች ይመረጣሉ፣ ሶስት አለን። ከአራት ወንዶች ደግሞ ሁለቱ ይመረጣሉ። ስለዚህ ስንት ያለው ኮሚቴ ይመሰረታል ማለት ነው? እንግዲህ 5 ሜምበር ያለው ኮሚቴ ይመሰረታል ማለት ነው። ስለዚህ ኮምቢኔሽን ኦፍ 6 3 ስንፈልግ ምንድነው የሚሆነው? ኮምቢኔሽን ኦፍ 6 I mean ፋክቶሪያል 6 ኦቨር 6 ማይነስ 3 ስንት ነው የሚሆነው? 3 ፋክቶሪያል ታይምስ 3 ፋክቶሪያል ማለት ነው። የቅድሙ ፎርሙላ እቺኛዋ 3 ከየት ነው የመጣችው? 6 ሲቀነስ 3 ፋክቶሪያል ነው። 6 ሲቀነስ 3 3 ነው። 3 ፋክቶሪያል። እቺኛዋ 3 ደግሞ አክቹአሊ እዚህኛው ነው ማለት ነው። እሺ ሲባዛ እናደርጋለን። ኮምቢኔሽን ኦፍ 4 ማለት ደግሞ 4 ፋክቶሪያል ኦቨር እንዳጋጣሚ 4 ሲቀነስ 2 2 ፋክቶሪያል ይመጣልናል። ከዛም በኋላ የራሷም እቺ 2 ፋክቶሪያል ትኖራለች ማለት ነው። 2 ፋክቶሪያል ትኖራለች። 6 ፋክቶሪያል ማለት ምን ማለት ነው? 6 ሲባዛ 4 ሲባዛ 5 ሲባዛ ስንት? I mean 5 ሲባዛ 4 ማለት ነው። ሶሪ ስለዚህ 6 ሲባዛ 5 ሲባዛ 4 ሲባዛ ያው 3 ፋክቶሪያል አለችን አይደለ? 3 ፋክቶሪያል ማድረግ እንችላለን። ኦቨር ስንት? ለ3 ፋክቶሪያል ለአንደኛዋ 3 ፋክቶሪያል 3 ፋክቶሪያል ሌላኛዋ ደግሞ ምን ማለት ነው? 3 ሲባዛ 2 ሲባዛ 1 እንደማለት ነው ማለት ነው። ስለዚህ እዚህ ጋር ይሄኛው በዚህኛው ማጥፋት እንችላለን። ከዛም በኋላ 6 ሲባዛ 5 30 ሲባዛ በ4 120 ይመጣልናል። 120 ይመጣልናል ሲካፈል 3 ሲባዛ በ2 ሲባዛ በ1 6 ይመጣልናል ማለት ነው። ሲባዛ እናደርጋለን። 4 ፋክቶሪያል የምንለው ደግሞ ስንት ማለት ነው? 4 ፋክቶሪያል ማለት 4 ሲባዛ 3 ሲባዛ 2 ፋክቶሪያል ማለት ነው አይደለ? ከስር ስንት አሉ? 2 ፋክቶሪያል አለችን። ሌላኛውም 2 ፋክቶሪያል አለችን። ዛት ሚንስ 2 ሲባዛ በ1 እንደማለት ነው። 2 ሲባዛ በ1 2 በዚህኛው ይጣፋልናል። ከዛን በኋላ 4 ሲባዛ በ3 12 ይመጣልናል። ሲካፈል 2 ሲባዛ በ1 ደግሞ ለ2 ማለት ነው። 120 ሲካፈል ለ6 ስንት ነው የሚሆነው? 120 እዚህኛው ጋር ቢሆን 12 ሲካፈል ለ6 2 አይደለ? 20 ይመጣልናል። 20 ሲባዛ 12 ሲካፈል ለ2 ደግሞ 6 ማለት ነው። 20 ሲባዛ በ6 2 ሲባዛ በ6 12 ከዛን 0 አለችን 120። ስለዚህ 120 ዲፈረንት ኮሚቴ ሊመሰረት ይችላል። ለምሳሌ ስም ቢኖራቸው እያንዳንዱ ሴቶቹን ማለት ነው ከ6 ሴቶች 6 ሴቶችም ስም ቢኖራቸው 4 ወንዶቹን ስም ቢኖራቸው አከሌን ካከሌ እያደረጉ 120 ዲፈረንት ኮሚቴ ሊመሰረት ይችላል። ዛታ እንግዲህ 5 ሜምበርስ ማለት ነው። ሶ መልሳችን ስንት ይሆንልናል ማለት ነው? ኤ 120 ይሆናል ማለት ነው። ይሄ ያው ከ2015 ከሶሻሎች ላይ የወጣ ነው። ደግሞ እንግዲህ ይሄኛውን አክቹአሊ ቪዲዮውን ሜቢ ከ11 ጀምራችሁ ዩኒክ አካዳሚ የሚታቁት ሆነ አክቹአሊ ሰርታላችሁ ብዬ ነው የማስበው። ምክንያቱም ይሄኛውን ለመስራት የሆነ እንትን ያስፈልጋል። የሆነ ቻርት ነገር የሆነ እንደዚህ አይነት አሳያችኋለሁ ነገር መሳል ያስፈልጋል። ጥሩ አዲስ አይሆንባችሁም ማለት ነው። ያኔ የምታዩት ሆነ if we toss a coin 3 times እንግዲህ ኮይን ወይም ይሄ እንግዲህ ሳንቲምን 3 ጊዜ ብትወረውሩ ማለት ነው። አንዴ ተወረውራላችሁ ወይ ሄድ ሊወጣላችሁ ይችላል ወይ ቴል ሊወጣላችሁ ይችላል። አሁንም ተወረውራላችሁ አሁንም ወይ ሄድ ሊወጣላችሁ ይችላል ወይ ቴል ሊወጣላችሁ ይችላል። አሁንም ተወረውራላችሁ ወይ ሄድ ወይም ቴል ሊወጣላችሁ ይችላል ማለት ነው። ቴል ሊወጣላችሁ ይችላል። ስለዚህ በመጀመሪያው ጊዜ ለምሳሌ የመጀመሪያው ውርወራ ሄድ ሊወጣ ይችላል። የሁለተኛው ውርወራ ሄድ ሊወጣ ይችላል። የሶስተኛው ውርወራ ሄድ ሊወጣ ይችላል ማለት ነው። እንደገና ደግሞ የመጀመሪያው ውርወራ ሄድ ሊወጣ ሊቀጥሎም ያለው ሄድ ሊወጣ ይችላል። ከዛም በኋላ ያለው ደግሞ ቴል ሊወጣ ይችላል። ከዛም በኋላ ደግሞ ሄድ ወጥቶ ቴል ሊወጣ ይችላል። ልክ እንደዚህ ማለት ነው። ብዙ እንትኖች አሉ ማለት ነው። ይሄን ግን ባጭሩ ለመስራት ያው አንዴን ጨርሰውና ላሳያችሁ። was the number of possible events of getting at least make it እዚች ጋር 2 ማለት ነው። at least 2 heads ይለናል ማለት ነው። ስለዚህ was the number of possible events ነው ስንት የማግኘታችን ቢያንስ 2 ሄድ የማግኘታችን ማለት ነው። ለምሳሌ የመጀመሪያ ስንወረውር ሄድ ቢወጣልን፣ የሁለተኛውን ስንወረውር ሄድ ቢወጣልን፣
የሶስተኛውን ብንወረውር ቴል ቢወጣልን ስንት ወጥቶልናል? ሄድ ወጥቶልናል። ሄድ ሁለት ጊዜ ወጥቶልናል። ስለዚህ አንድ አገኘን ማለት ነው። አንድ እንላለን። ከዛን ሌላም ደግሞ እንወረውራለን። የመጀመሪያ ስንወረውር ቴል ቢወጣልን ከዛን በኋላ ደግሞ ሄድ ቢወጣልን አሁንም ሁለት አትሊስት ሁለት ሄድ ወጥቶልናል። ሁለተኛ አንዱ ይሆንልናል፣ ሁለት ይሆናል። ሌላውን እንደዚህ ማለት ነው። ይሄን ለመስራት ምን ታደርጋላችሁ መሰላችሁ? አሁን ፖሲብል አውትካሙ ሄድ ኤንድ ቴል ነው አይደለ? ሄድ ኤንድ ቴል ነው። በኋላ 3 ጊዜ ነው የሚወረወረው ተባብለናል። ያው ሲወረወር ሄድ ቴል ይኖረናል። ሄድ ቴል አሁን ሁለት ጊዜ ተወረወረ ለሄዱ ብቻ ማለት። ሶስተኛ ሲወረወር ደግሞ በዚህኛዋ ጋር የራሷ ምን ይኖራታል? ሄድ ይኖራታል። ለዚህኛዋ ምን ይኖራታል? ቴል ይኖራታል ማለት ነው። ያ ማለት 1 2 3 4 ጊዜ ነው የሚወረወረው ቢለን ደግሞ አሁንም ይሄኛው ሄድ ቴል ይሄኛውም ሄድ ቴል 5 ጊዜ ነው። እያንዳንዱ ሄድ ቴል እያደረግን እንሰራለን ማለት ነው። 3 ጊዜ ስለተባለ አሁን ሄድ 3 ሆነልን ማለት ነው። ሄድ ቴል 3 ከዛም በኋላ እቺኛውም የራሷ ፖሲብል አውትካም አላት። ሄድ ሶስተኛው ውርወራ ላይ ማለት ነው። የመጀመሪያው ውርወራ ላይ በቃ ወይ ሄድ ወይ ቴል ነው። ከዛን ስንወረውር ግን ሄድ ወይም ቴል ነው እናገኘው። አሁንም ከዛን ስንወረውር ሶስተኛ ላይ ሄድ ወይም ቴል ነው እንደዛ ማለት ነው። ከዛን ይሄኛውን ጨረስን። የቴሉም እንደዛው ስንት ይኖረዋል ማለት ነው? ወይ ሄድ ነው የሚወጣው ወይም ቴል ነው የሚወጣው። ይሄኛውን ሶስተኛውን ስንወረውር ማለት ነው ወይ ሄድ ወይም ስንት ወይም ቴል ነው የሚወጣው። ይሄኛውም እንደዛው ማለት ነው ሄድ ቴል። አሁን ስንት 3 ጊዜ ማለት ነው። ቁጠሩት። ቲ 3 ጊዜ ቲኤች ያ ማለት የመጀመሪያው ውርወራ ላይ ቴል፣ ሁለተኛው ላይ ሄድ፣ ሶስተኛው ላይ ሄድ እንደዚህ ማለት ነው። ስለዚህ አሁን እያንዳንዱን እንጽፋቸዋለን ማለት ነው። እያንዳንዱን እንጽፋቸዋለን። መጀመሪያ ምን ቢወጣ ሄድ ቢወጣልን ያ ማለት ኤች 3 ማለት ነው። ሶስቱን ጋር ስንወረውር ሄድ ሊወጣልን ይችላል። ያው ስቲል ፕሮባቢሊቲ ማለት ነው። ሁለተኛው ላይ ስንወረውር ደግሞ ሄድ ቴል ሊወጣልን ይችላል። አሁን ይሄኛውን ጨረስን፣ በዚህ ጋር ያለውን ማለት ነው። ቀጥታውን ጨረስን። ሁለተኛ ላይ ስንወረውር ደግሞ ሄድ ቴል ሊወጣልን ይችላል ማለት ነው። ያ ማለት ኤች ማለት ምንድነው? የመጀመሪያዎቹ ሁለት ውርወራዎች ላይ ሄድ ይወጣል። ሶስተኛ ስንወረውር ቴል ሊወጣልን ይችላል ማለት ነው። እሺ ያው ይሄኛውን ሙሉን ጨረስና እዚህ ጋር ያለው ነው ጨረስን። በቃ እናጥፈው። እዚህ ጋር ደግሞ እሺ ተዛን እንግዲህ እንደዚህ ይመጣልን። ዘን ሄር ቴል ሄድም ሊወጣልን ይችላል ማለት ነው። የመጀመሪያው ላይ ሄድ ወጣልን፣ ከዛም በኋላ ቴል ወጣልን፣ ከዛም በኋላ ደግሞ ሄድ ወጣልን ማለት ነው። እሺ ሄድ ቴል ሄድ ከዛን በኋላ ደግሞ ሄድ ቴልም ሊወጣልን ይችላል ማለት ነው። የመጀመሪያው ላይ ሄድ ከዛን የቀሩት ሁለቱ ላይ ደግሞ ቴል ወጣልን ማለት ነው። ይሄኛውን እንግዲህ በቃ ጨረስን ማለት ነው አይደል? ይሄኛውን እንዳለ ጨረስን። ከዛም በኋላ ሌላው ቴል ሄድ ይኖረናል። እዚህኛው ጋር ቴል ሄድ ይኖረናል። የመጀመሪያው ላይ ቴል ወጥቶልን ከዛን ሄድ ሊወጣልን ይችላል። ቀጥሎም ያለው ምን ሊሆን ይችላል ማለት ነው። ይሄኛውን ከጨረስን በኋላ ቴል ሊወጣልን ይችላል ማለት ነው። ቴል ሊወጣልን ይችላል። የመጀመሪያው ውርዋሮ ላይ ስንት ይወጣልናል? ቴል። ሁለተኛው ላይ ሄድ፣ ሶስተኛው ላይ ደግሞ ቴል ማለት ነው። ይሄኛውን ጨረስን ማለት ነው። እዚህ ጋር ያለው ነው። እዚህ ጋር ተዛም በኋላ ምን ይወጣል? ቴል ሄድ ሊወጣልን ይችላል። ሄድ ሊወጣልን ይችላል። የመጨረሻው ደግሞ ቴል ይወጣልናል ማለት ነው። ሶስቱ ላይ ስቲል ኢታል ፕሮባቢሊቲ ማለት ነው። ቴል ሊወጣ ይችላል። እሱ ግን የጠየቀን ምንድነው? ዋት ዘ ነምበር ኦፍ ፖሲብል ኢቨንትስ ኦፍ ጌቲንግ አትሊስት 2 ሄድስ ነው የሚለን 2 ሄድስ። ስለዚህ እዚህ ጋር ለምሳሌ 3 ሄድ ነው ያለን። ስለዚህ አንድ ይኖረናል ማለት ነው። እዚህ ጋርም 2 ሄዶች አለን። እዚህኛው ጋርም ሄድ ነው። ስለዚህ 2 ሄዶች ይኖረናል። እዚህ ጋር አንድ ነው። ስለዚህ አትሊስት 2 ነው ያለው። አይሆንም። እዚህ ጋር ምን ይኖራል? 2 ሄዶች አሉን ማለት ነው። ሌላው አንድ ሄድ አለ፣ አንድ ሄድ አለ በቃ። ስለዚህ አትሊስት 2 ሄድ የማግኘታችን እንግዲህ ፖሲብል ነምበሩ ስንት ነው? 1 2 3 4 ነው ማለት ነው። ሶ ዘ አንሰር ሹድ ቢ 4 ማለት ነው። እንደዚህ አድርጋችሁ ነው እንግዲህ የምትሰሩት ማለት ነው። ይሄኛውም አገን እንግዲህ ከ2015 ላይ የመጣ የኢንትራንስ ጥያቄ ነው ማለት ነው። እሺ ይሄኛውም አሁን ከቅድሙ ጋር ተመሳሳይ ነው። A bag contains 2 red, 3 white and 1 black balls ይለናል። We drawn 2 balls one after the other። አሁን ይውላችሁ አሁን 2 ቀይ 3 ነጭና 1 ጥቁር የሆኑ ኳሶች አሉ የሆነ እንትን ውስጥ ማለት ነው። የሆነ ባግ ውስጥ ወይ ቦርሳ ውስጥ ማለት ትችላላችሁ ማለት ነው። አጠቃላይ ስንት ኳስ ነው ያለን? 6 አይደለ? 6 ኳስ ነው የሚኖረን። 1 2 3 4 5 6 ኳሶች አሉን። እንግዲህ 2ቱ ቀይ ናቸው፣ 3ቱ ዋይት ናቸው፣ አንዱ ደግሞ ብላክ ነው። ስለዚህ ከዚህ ውስጥ 2ቱን ኳስ ነው የምናወጣው ማለት ነው።
ሁለቱን ኳስ withdrawn two balls one after the other ማለት አንዱን እናወጣለን ካወጣን በኋላ ደግሞ ሌላኛውንም መተን እናወጣለን ማለት ነው እንጂ at the same time ሁለቱን አናወጣም without replacement ነው የሚለን ያ ማለት without replacement ማለት ለምሳሌ እቺኛዋን ኳስ አወጣን አይደለ ከዛም በኋላ ሁለተኛውን ኳስ ለማውጣት ስናወጣ ስንሞክር ስንት ኳሶች ናቸው የሚኖሩት ማለት ነው 5 ኳሶች ናቸው የሚኖሩት ማለት ነው ስለዚህ አሁን እነኚህ ዲፔንደንት ኢቨንቶች ናቸው ማለት ነው ምክንያቱም አንደኛውን አፌክት ያደርገዋል ማለት ነው እሺ ሁለተኛውን ስናወጣ እንግዲህ 5 ነው የሚቀሩን ማለት ነው እዚህ ጋር 5 ኳሶች ናቸው የሚቀሩት ማለት ነው እሺ then what's the probability that the first ball is red and the second ball is black ነው የሚለን ማለት ነው ሶ በጣም ቀላል የሆነ ጥያቄ ነው መጀመሪያ ላይ ምን የመውጣት first ball red የመውጣት number of ምንድነው probability ምንድነው ተባለና number of event over number of sample space ተባብለናል ስለዚህ የመጀመሪያው ኳስ ቦል የመውጣት ነው ሬድ የመውጣት ነው ተባብለናል አይደለ ስለዚህ ስንት ሬዶች አሉን ማለት ነው ሁለት ሬዶች number of eventአችን ሁለት ናቸው number of sample spaceአችን አጠቃላይ ኳሱ ስንት ነው 6 ነው ገና ምንም አላወጣንም ስለዚህ 6 ይሆናል ማለት ነው ምንድነው የሚለን end አይደለ end was the probability that the first ball end ያው multiplication rule ምናምን ይባላል ችግር የለውም እሱ end ነው ቀደም ነግሬያችኋለሁ end ተሆነ ታይምስ እናደርገዋለን ማለት ነው ሁለተኛው ቦል ደግሞ ምን ይለናል black ስንት ኳስ ነው black ያለን አንድ ነች ያለችን አንድ እናደርጋለን ከዛም በኋላ number of sample spaceአችን ስንት ነው 5 ለምን without replacement ነው ያለን ማለት ነው እዚህ ጋር ሁለቱን ሳይሆን አንዱን ኳስ ሁለቱን ያው ሁለት ምርጫ ቢኖረንም ከዚህ ውስጥ አንዱን ኳስ አውጥተናል ከስድስት ውስጥ አንዱን ኳስ አውጥተናል እዚህ ጋር ስለዚህ አንዱ ቀይ ይቀራል ማለት ነው ስለዚህ አንዱ ኳስ ሲወጣ እንግዲህ ስንት ይቀራሉ ማለት ነው ከስድስት ውስጥ አምስቱን ይወጣሉ ሁለተኛ ስናወጣ ደግሞ ብላክ ነው ያለን አይደል ብላክ ስንት ነው ያለን አንድ ነው 1 ኦቨር ከስንት ውስጥ ማለት ነው ከቀሩት ከአምስቱ ውስጥ ማለት ነው ስለዚህ 1 ኦቨር 5 አያችሁ የዚህኛው መውጣት የዚህኛውን ፕሮባቢሊቲ ምን ያህል አፌክት እንዳደረገው that's why እንግዲህ ምን ብለን እንጠራቸዋለን እነኚህ ዲፔንደንት ኢቨንት ብለን እንጠራቸዋለን ማለት ነው የኛው በሁለት አንድ ይመጣልናል በሁለት 3 ይመጣልናል ማለት ነው 1 ኦቨር 3 ሲባዛ 1 ኦቨር 5 ይሆንልናል ከዛም በኋላ 1 ሲባዛ 1 ይሆናል 3 ሲባዛ በ5 ደግሞ 15 ይሆንልናል ማለት ነው so the answer should be a ይሆንልናል ማለት ነው 1 over 15 ይመጣል ማለት ነው 1 over 15 ይመጣልናል እሺ የመጨረሻው ጥያቄ ደግሞ የሚለን ምንድነው if two cards are drawn one after the other from a well shuffled pack of cards then which one of the following is an independent event ለምሳሌ አሁን የሆነ ካርድ አለ ተደርድሯል ዳልኳችሁ ካርታ ማለት ትችላላችሁ ከዛን እዚህ ካርታ ውስጥ እንግዲህ በጣም ዌል ሼፍልድ ናቸው that means በስርዓት ነው የተፈወዘው ምናምን ማለት ነው ከዛም በኋላ እንግዲህ ከዚህ ከተሰጡን ውስጥ ኢቨንት ውስጥ ማለት ነው ኢንዲፔንደንት የሆነው የትኛው ነው ኢንዲፔንደንት ማለት እንግዲህ ለምሳሌ አንዱን ካርድ ካወጣን በኋላ ከዛን ሁለተኛውን ካርድ ለማውጣት ምን ስናደርግ ሪፕሌስ አድርገን የምናወጣ ከሆነ ኢንዲፔንደንት ኢቨንቶች ናቸው ማለት ነው ሁለቱ ኢቨንቶች አለበለዚያ አንዱን ካርድ አውጥተን ሳንመልስ ሌላኛውን ካርድ የምናወጣ ከሆነ ያው ፕሮባቢሊቲውን አፌክት ያደርጋል ስለዚህ ዲፔንደንት ኢቨንት ነው የሚሆኑት ማለት ነው that's it drawing a king in the first drawn መጀመሪያ ስናወጣ ኪንጉን እናወጣለን ከካርታ ውስጥ አወጣን ከዛም በኋላ ሁለተኛ ላይ ደግሞ ኪዩኑን እናወጣለን ኪዩናን in the second drawn without replacement ያ ማለት ኪንጉን ካወጣን በኋላ ኪንጉ ይቀመጣል ኪንጉን ሳንመልስ ኪዩኑን የምናወጣ ከሆነ ፕሮባቢሊቲው ምን ይሆናል number of sample spaceአችን ይቀንሳል ስለዚህ አፌክት ተደራርገዋል ማለት ነው this እንግዲህ ምንድናቸው ዲፔንደንት ኢቨንት ናቸው ማለት ነው ስለዚህ ኢንዲፔንደንት ኢቨንቶች አይደሉም ሁለተኛው ላይ drawing a king in the first drawn የመጀመሪያው ላይ ምን አደረግን ኪንጉን አወጣን ሁለተኛው ላይ ደግሞ ኪዩናን አወጣን ግን ኪዩናን ስናወጣ ሁለተኛው ላይ ያወጣነውን ኪንግ መልሰን ነው ኪዩናን ይዘን የወጣነው ማለት ነው ስለዚህ ይሄኛው ምንድናቸው ኢንዲፔንደንት ናቸው ምክንያቱም መጀመሪያ ለምሳሌ 52 ቢኖር ልክ እንትኑን ስናወጣ ኪንጉን ስናወጣ ስንት ይሆናል 51 ይሆናል ማለት ነው ከዛም በኋላ ደግሞ ኪዩናን ልናወጣ ስንመጣ ማንን እንመልሳለን ኪንጉን መልሰን ስንት ይሆንልናል እንደገና 52 ከዚህ ውስጥ ነው ኪዩናን የምናወጣው ማለት ነው ስለዚህ ምንም አፌክት አይደራረጉም 1 over 52 1 over 52 ነው የሚመጣው ማለት ነው በፕሮባቢሊቲ ደረጃ ራሱ if the card is the number of card is 52 ማለት ነው እሺ ስለዚህ ይሄኛው ምን ይሆናል ኢንዲፔንደንት ኢቨንት ነው ይሆናል drawing kings in both draws without replacement drawing queens in both draws without replacement እንደገና ደግሞ without
ሪፕሌስመንት ማለት ነው። ሪፕሌስ አናደርግ የምናወጣ ከሆነ ያው ዲፔንደንት ኢቨንት ነው የሚሆኑት ማለት ነው። ስለዚህ ሲምፕሊ እንግዲህ ይሄንን ነው የሚመስለው ማለት ነው። ኔክስት አይ ቲንክ ስለ ዲተርሚናንት ምናምን ሰራላችኋለሁ። እዛ ላይ እንገናኝ።